ከህፃናት እስከ አዋቂ ከተለቅመው ቆሎ ሽጠው ኑሯቸውን ከሚደጉሙ እናቶች እስከ ባለሀብቶች ኢትዮጵያውያን ሀብት ጥሪታቸውን ሳይሰስቱ ለእውነት ተረባርበዋል። ስለ ነገ ተስፋቸው አሻራቸውን አኑረውበታል። የመሰረተ ድንጋይ ከተቀመጠበት ወርሃ መጋቢት 2003 ጀምሮ በእውቀት በጉልበታቸው ድጋፍ አድርገውለታል። የድጋፍ ጥረታቸውም ዛሬ ፍሬ አፍርቷል። ታላቁ የኢትዮጵያ ህዳሴ ግድብ ከ14 ዓመታት በኋላ ግንባታው ከመጠናቀቂያው ጫፍ ደርሷል። ታላቁ ህዳሴ ግድብን ግቡ ለማድረስ ተረባርበዋል። በብዙ መልክ ነው ደግሞ የተረባረበው። በጉልበቱ፣ በሀብቱ፣ በእውቀቱ ነው የተረባረበው። ፖለቲካ አስተሳሰብ አለየውም። የብሔረሰብ ልዩነት፣ የቋንቋ ልዩነት ጉዳዩ አልነበረም እና በእውነቱ እዚህ 98 ከመቶ ያገባደደው የህዝቡ ተሳትፎ የላቀ ስለነበረ ነው። የግድቡ ግንባታ ዛሬ ደረሰበት ስኬት ያልጋ ባልጋ ሂደት ውጤት አይደለም። በግድቡ ላይ የሚነዙ አልባልታዎችና ስሁት አመለካከቶች መቀልበስና ማረም ትልቁ የቤት ስራ ሆኖ ቆይቷል። የኢትዮጵያ መንግስትና ዲያስፖራው ግድቡን አስመልክተው ለዓለም አቀፍ ማህበረሰብ ትክክለኛ መረጃ መስጠታቸው ለግድቡ እዚህ መድረስ የማይናቅ ሚና ተጫውቷል። በአመክንዮ የተመሰረተ በሳይንሳዊ ትንተና የተመሰረተ ሙግት እየሞገቱ የግብፅን ጥረት እንዲከሽፍ አድርገዋል። በውስጥም ያለው ሁሉም ሲቪል ማህበሩም መንግስትም የጸጥታ ኃይሎችም የመከላከያ ኃይሎችም ባደረጉት ትብብር ውስጥ ያሉ ተላላኪዎች የግብፅ ሴራቸው እንዲከሽፍ አድርገዋል። ስለዚህ በዲፕሎማሲያዊ መስክም የተዋጣለት ስራ ነው የተሰራው። አሁንም ግድቡን ከታለመ ለከፍታ ጫፍ ማድረሱና ለመጪው ትውልድ የታሪክ አሻራ ጥሎ የማለፍ ተግባር የሁሉም ኢትዮጵያውያን ርብርብ የሚጠይቅ ሆኗል። ግድቡ አልቆ ተገባዶ ሪባኑ እስኪቆረጥ ድረስ መደገፍ አለበት። የጀመረውን መቋጨት አለበት። ወደ ኋላ የቀረንበት ረጅም ዘመናትን ቁጭት አድሮበት በዚህ እንቅስቃሴ እንዲያደርግ መጨረሻውንም የእድገቱንም ተቋዳሽ እንዲሆን ማድረግ ይጠበቅበታል። ግድቡ ሲጠናቀቅ የሀገር ውስጥ የኤሌክትሪክ ፍላጎት ከማሟላት ባለፈም ለጎረቤት ሀገራት የኤሌክትሪክ ኃይል በሽያጭ በማቅረብ ሀገሪቱ የውጭ ምንዛሪ የምታገኝበት እድል እንደሚያሰፋ ቀጠናውንም በኃይል እንደሚያስተሳስር ትልቅ ተስፋ ተጥሎበታል። 5150 ሜጋዋት ኃይል ማመንጨት የምትችልበት ነው። ይሄ ኃይል አሁን ባለንበት የኢኮኖሚ ደረጃ በጣም ብዙ ነው አሁን ባለንበት ደረጃ። ስለዚህ ከፊሉ ወደ ጎረቤት ሀገሮች መላክና መሸጥ የውጭ ምንዛሪ ማስገባት ይቻላል። ሀገሪቱ በኢንዱስትሪ እንድትበለጽግ እንድታድግ የገጠር ኢንዱስትሪ ይሁን ሄቪ ወይም ከባድ ኢንዱስትሪ ይሁን በመመስረት ብረትና አቅልጦ ራሱ ሀገሪቱ ማሽነሪዎች የመስራት አቅሟ እንዲልቅ የማድረግ አስተዋጽኦ አለው።